ራርቴታ በስማ አንተ እኔ አርነ ስሎት ምናምን እያልኩ አማርራለሁ ደግሞ እንጂ እኛ ምን እናማርራለን? አምና ዋንጫ የበላን አሰልጣኝ ምን ብለን እናማርራለን? እንዲህ ምን በወራጅ ቀጠና ቲም ቲሙን ይዘህ ትንበጫበጫለህ? በስማ እኔ ሲጀመር ተመኝ ነው የሚባለው አይደል? ጀርባችሁ ላይ መተን እንተነፍሳለን። ጀርባችሁ ላይ ለ3 ዋንጫ ነው የምንጮተው ስል ብዙ ሰው አላመነም ነበር። ፕሪሚየር ሊጉ ላይ ተስፋላችሁ እንዴ? ትቀልዳለህ እንዴ? ፕሪሚየር ሊጉ የኛ ነው፣ ቻምፒዮንስ ሊግ የኛ ነው። ፌክ አፕ በቃ ተስፋ አለን። ይሄ እኮ ኖርማን እኮ ነው። በውልቭስ ሁለታቻ ወራጅ ቀጠና ባለ ክለብና ኖርማን ነው እኮ እሱ። እናንተ ችግራችሁ እኮ ክለባችሁን እያወቃችሁ ታረደም ትንሽ ክለብ ነው ያላችሁ። እናንተ የምትጠብቁትና ክለባችሁ የሚሰጣችሁ ነገር አንድ አይደለም እንዴ? እኔ አሁን 2-0 ሲመሩ እንዲህ ብዬ እያየሁ ነበር፣ እንዲህ ልል ነበር። አልሆነም፣ ወጓችሁ። በቃ አይሆንም ይሄ ክለብ አልኳችሁ እኮ። አሰቡም እኮ ደጋፊው ደግሞ እናንተ ታወራላችሁ፣ ክለቡ በስራ ያሳያችኋል። እናንተ ታወራላችሁ፣ ክለቡ በስራ ያሳያችኋል። ያ ነው ሪያሊቲ። በቃ ይሄ ነው። ምንም ፋክት እኮ ነው። ምንም እናንተ እኮ ናችሁ አሁን ያስቸገራችሁት። እናንተን ያስቸገራችሁት ጎበዝ። ይህንን ቪዲዮ ለሙሴ ሰለሞንና ለሁሉም የአርሰናል ደጋፊ ኮፒ ሊንክ ሪፖስት ሼር አድርጋችሁ አድርሱልኝ። ይህንን ኮፒ ሊንክ ሪፖስት ካላደረግክ በቃ ተቆራረጥ፣ ግድ ነው። እግዚአብሔር የአርሰናል ደጋፊዎችም ላበሽቃችሁ አይደለም፣ እስከ መጨረሻው ተከታተሉ ማለት ነው። ስለ ሁሉም የአርሰናል ደጋፊ ከሙሴ ሰለሞን መማር አለበት። በቃ የወንድ ውሳኔ መቤቴን የወንድ የዛሬ 3 ዓመት ነው 4 ዓመት ከዚህ በኋላ አርሰናልን አልደግፍም ማለት ህይወቱ ተቃናለት። ይሄው እስቲ በቃ ወዙ መጣጣ፣ ሚስት አገባ፣ መኪና ግን እንዴት ህይወቱ እንደሰመረ መቤቴ ተመልከቱ እስቲ። በቃ ይሄ እኮ ማለት አርሰናል አደግፍ ማለት እኮ ኳስ አቁም እኮ አይደል፣ ኢንጆይ አድርግ። ኳስማ መዝናኛ ነው። ግን አርሰናል አትበል። ምን እንደመሰላችሁ እኮ እግዚአብሔር መንገድ ላይ እስቲያችሁ ጠቅላላ አመዳም ፎከት ያመቅ። አረ ሰው አታሰድቡ እስቲ። ዜኒትም አለ ቫዝሊንም ኮኮስ ቅባት ነው ተቀብታችሁ ውጡ እስቲ። ኮሊደር ላይ እኮ ልትከለከሉ እኮ ወዛችሁ እኮ ጠፋ እኮ በመቤቴ። አገር ነሆለል ቲክቶከር ነው ያለው ዘንድሮ 4 ዋንጫ ነው ምን በላው ይልሃል። አንተ ደግሞ በግነት አምናለህ። ላክለት እስቲ በግነት አምናለህ 4 እንበላለን ትላለህ። ጨጓራ ይላጣል። ከዛ በኋላ ምን ለምን ይላል? አትተውም እንዴ? ተው በቃ። ፈረንጅ ለሚቃጠል ወንድሜ አጣናችሁ እኮ በመቤቴ። እንዴት ቻላችሁት ግን? ደግሞ በቃ 5 ዓመት 10 ዓመት ኳስ ማየት ያቆመ ሁሉ መጣ። አርቴታ ሲመጣ ዋንጫ የሚበላ ምታውቁ አርሰናል ምን የተለወጠ ነገር አለ? አርሰናል ዋንጫ ይበላል ብሎ ከመጠበቅ በሬ ስጋ ይበላል፣ አንበሳ ደግሞ ሳር ይግጣል ብሎ ማሰብ ይቀር። አትበሉ። ከየት ምን የምትበሉት ምክንያት ሲነገራችሁ አሰሙ። ድንቁር ያላችሁ አምና በኮርና ዋንጫ አይበላም እንበላለን አላችሁ፣ አሳራችሁን ብልት። ዘንድሮ ደግሞ በኦንጎል ዋንጫ አይበላም። እኛም ኦንጎል ማለት እኮ መዳፈ ፈንጠዝያ ማለት ነው። በአማርኛ ስሙ ደስ አይልም። በመዳፈ ፈንጠዝያ ልጅ አይወለድም አይደለም። በኦንጎልም ዋንጫ አይበላም እንበል ስጠት። ደግሞ ስታሳዝኑኝ ጓሬ ትላንትናው እንዴት ቻላችሁት? በስማ ወልቭዝን ካሸነፍክ ማለት የሚቀር 11 ጨዋታ ነው። 7 ፖይንት ከሲቲ ትርቃለህ። እያንዳንዱን ጨዋታ በጥንቃቄ ተጫወተ ዋንጫውን ትበላለህ። እስከ 60 ደቂቃ እኮ እንደዛ ነበረ። ከ60 ደቂቃ በኋላ 20ኛ ያለው ወልቭዝ አንደኛ ያለን ቲም በፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ በሁለት ጎል ካምባክ አድርጎ 94ኛ ላይ አግብቶ ነጥብ ሲያስጥል ያማል። ደወለና አንድ ጓደኛዬ አስማት አለኝ። ወይ ያልኩት በእናት ዛሬ ተሰብረናል እንዳታበሽቀን አለኝ። ስማ በቃ በጣም ነው የሚያመው። በቃ ጨጓራ ያሳርራል። 4 ዓመት በእጅ ያዝከውን ዋንጫ አሳልፈ ስትሰጥ ይሄን እኮ 17 ደርሳችሁ ነበር። ሰው ከስተት ወይም ማረም 5ኛ ዓመት የሚቀጥለው ዓመት እንበላለን ብላችሁ ትመጣላችሁ። አረ ያማልን ያልቻልኩ እኔ በቃ ከዚህ በኋላ ነው። አርቴታ የሚባል ሰውዬ ሲቲ አርሰናል መቼም ዋንጫ እንዳይነካ የላከው ሰላይ ነው። በቃ እንደሱ ነው። እንደሱ አድርጋቸው ያዙት እንጂ በጣም እኮ ነው የሚገርመኝ። የሰውዬው ጭንቅላቱ ምን አባቱ እንደሚያስብ ሁሌ በጣም ግርም ነው የሚለኝ እኮ። ሲቲ እንኩ እያለ የሚሰጠን ስጦታ አራራራ ችግር የለውም ፔፕ ያዘው እንደ ጓደኛሞች አይደለ እንዲ ምናምን። እግዚአብሔር እንደሱ ሬል እንደሱ እኮ ነው። ማርያም እንደሱ ነው እንጂ ምን ብለህ ታስረዳዋለህ? ምን ይሉታል አሁን? በጣም እኮ ነው የሚገርመው። አሁን ሙሉ ሲዝን ትሮሳርድና ሳካን ይዘን ነው አይደለ የጀመርነው ዋይድ ምን ጀምር የነበረው እና ዛሬ ማስዊኝ የነበረውን ጌም 9 ነጥብ ከሲቲ ጋር የሚያለያየን ጌም ለምን አባ ነው የምትቀያይረው? ለምንድን ነው የቀየረው? እሺ እሱን ተውት። እሺ እኔ በጣም መልስ ያጣሁበት ጥያቄ ከኤዜ ጋር ያለው ችግር ምንድን ነው?
አርሰናል ዘግቶ የሚጮት ቲም አንችልም። በቃ ከነሱ ጋር አንችልም። የአርቴታ ሲስተም ከዘግቶ የሚጮት ቲም ጋር አያጫውተንም። እና ለእሱ መልስ ምን ነበረ? ሳመር የበጋ ዝውውር ውስጥ ኤዜን አመጣ ነው። ይሁን ነገር ከምንም የሚፈጥር ተጫዋች ማጂክ የሆነ ተጫዋች እሱን አመጣ ነው። ምን ያደረገው ነው? ቤንች ላይ ው እየገደለው ነው። ገደለው። በጣም እኮ ኤዜ አንድ መጥፎ ጌም እንትን ካረገ ለ7-8 ሳምንት አናየውም። ኦዴጋርድ በየሳምንቱ እያግማማው እንካ ጀምር ካፕቴን እንካ። በስመ አብ ወወልድ ወመንፈስ ቅዱስ። ጌም ማናጅመንት ዜሮ እንዳለ የሚያደርጋቸው ቅያሬዎች ራሱ መልሶ ጌሙ ወደታች የሚያወርድ ቅያሬዎች። እንዲህ ነው አንተ ፈርስት ሃፉን ቁጭ ብለህ እንደ ማናጀር እንኳን እኛ ተራ ሰዎች እንደ ማናጀር ፈርስት ሃፉን ቁጭ ብለህ አይተህ ይሄ ጌም መሪኖ ያስፈልጋል መሪኖ እንዲያግባ የምትሉ አንተ ምን ማናጀር ነህ? በሽተኛ ነህ? አረ ውሬ ላውድ ነው ድስጋ እግዚአብሔር ነው የምላቸው። ሙሉ ስኳር ተሞልቶለታል። ለ3-4 ዓመት የሚፈልጋቸውን ተጫዋቾች አምጥተዋል፣ የማይፈልጋቸውን አባሯል። በዚህ ዓመት አንተ አታሸንፍ ፕሪሚየር ሊግ ወይ ቻምፒዮንስ ሊግ አይምጣ ቤታችን፣ የዛኔ እንታያለን እንጂ እኔ ከአንተ ጋር ጨር ባይዘዌ ሌላ ጉዳችሁ ሳይወራ የገዛ መሳሪያቸውን መጠቀም እስኪፈሩ ድረስ ነው አርሰናል ዛሬ ሆነ ኮርና ሰዓት መፍጀት ከመፈለጋቸውና ቀጥቃጣ ከመሆናቸው የተነሳ ኮርና አላሻምም 80 ምናምን ደቂቃ ላይ ነው ምናምን አግኝተው ፈርተው ካውንተር እኮ የሞተ ቲም እንኳን ካውንተር ሄዶ ሊያገባ ፈርተው ራይስ ለእንትና ነው ምናምን አቀበለ እዛ ሲቀባብ ይሄ ውርደት ከ2-0 አችሉ። በዚህ ሞራል ደግሞ እዚች ቴሌግራም ላይ የተሳካችኋን ትኬት ፍስ አድርገናል። እናንተም ሂዱና ገብታችሁ እዩት። አሁን ፕሬዲክሽንስ ብላችሁ ማርያምን ቴሌግራሟን ተቀላቀሉ። 10 ወደ ዛሬ በሌለ ጨዋታ 10 ወደ አሳክተናል። ባለ ጨዋታ ደግሞ አስቡት። ለማንኛውም አሁን ቅዳሜ ከኒውካስትል አለን። ሞራል ነው የሚሆነን ብንጥል ራሱ ማለት ነው። ይሄ ቀጥቃጣ ቲም ሄዶ ዋንጫ እንደማይበላብን አውቃለሁ። ስክሪፕት ይቀየርልን። ከአመት አንድ አይነት ፊልም ሰለቸ። ቆይ ምንድነው ግን እንደዚህ የሚያንቦቀብቁ? ቆይ ግን አርቴታ ምንድነው እንደዚህ የሚያስፈራው? አርቴታ በጨዋታ ላይ ግራ ግብት ነው የሚለኝ ሁሌም። ይሄን የመሰለ ስኳድ ይዘህ ምንድነው የሚያንቦቀብቀው ይሄ ሰውዬ? ምንድን እንዴ አንተ ለወልቭስ ኳስ ሰጥተህ ትሸሻለህ፣ ትከላከላለህ። ለወልቭ እንዴት አንድ ኳስ ፈረስታፍ የሰራሁትን ቪዲዮ አይታችሁታል ጀማው? አረ ይሄ 1-0 ተው። ምን አይነት ጨዋታ ነው እየተጫወትን ያለ ነው? በጣም ነው የሚያሳፍረው። እንደ ወልቭስ አይነት ቡድንን አስቀድሞ ነው በሞራሉ ረገድ ራሱ መግደል። ምንም እኮ የበሰበሰ ዝናብ አይፈራም ወልቭስ ማለት ነው። በዚህ ጨዋታ ላይ ተሸነፈም ለሱ ቁቡ አይደለም። ማሸነፍ ግዴታ የሆነብህ ቁብ የሆነው ላንተ ነበር አርቴታ። እንዴት አይነት ደካማ አመራር ነው የሰጠው? እንዴት አይነት ደካማ ሊደርሺፕ ነው የሰጠው አንተ? አረ እንዴ እኛ ማለት ነው ለደጋፊው ይሄ አይገባውም። ወልቭስ 20ኛ ባለ 9 ነጥብ ምናምን በሰበሰበ ቡድን እንዴት ነው የሚወጣልኝ? አሁን እንዴት ነው ተቃጥዬ የሚወጣልኝ? እንዴት ነው? ወይኔ አይወጣልኝ። ወያሊት ወይኔ የኔ አባት አርቴታ የኔ ጠንቃቃ ከዋንጫ ነው አይደል የምትጠነቀቀው? የኔ አባት እኔ ግን ደስ እያለኝ ነው። አረ ወይኔ ይኸውላችሁ ነገርኳችሁ። ዘንድሮ ለ4 ዋንጫ ነው የምንጫወተው ብላችሁ እንዲሰክሳችሁ ማለት ነው። በህልሜ ነው የምመጣብህ። ይህም ፕሪሚየር ሊግ ሌላውን ተው፣ ይህም ፕሪሚየር ሊግ ባትል አድርገውና ማለት ነው በህልምህ ነው የምመጣብህ። ምድረ ፎቃቃው እያለ